ህዝብ ይሁንታውን ባልሰጠበትና አሻራውን ባላኖረበት መንገድ የተሰራ ምንም ነገር የለም። ብሔራዊ ጥቅሙን ማስከበር ያልቻለ መንግስትና ህዝብስ እጣ ፈንታው ምንድነው? የባህር በር ጥያቄያችንን ለምሳሌ ከሰላምና ደህንነት አንፃር የብሔራዊ ጥቅም ጥያቄ ሆኖ ሊቀርብ ይችላል። የቀጠናው ሀገራትስ ይህንን ጥያቄ በምን መልኩ ነው መመልከት ያለባቸው? ባለፉት ዘመናት አይታችሁ እንደሆነ ኢትዮጵያ በየትኛውም የኢትዮጵያ ታሪክ ውስጥ በቀጠናው ላይ አፍራሽ ሚና ተጫውታ አታውቅም። ብሔራዊ ጥቅሙን ማስከበር ያልቻለ ሀገር እንደ ሀገረ መንግስት መቀጠል ነው የማይችለው። በሀገረ መንግስት ግንባታ ሂደት ውስጥ የፓርቲ ፖለቲካ ምን አይነት አስተዋጽኦ ነው ያለው? የዲሞክራሲ ስርዓት ግንባታችን ከውጭ ሀገር የተቀዳ በመሆኑ ምክንያት ያለቀለት አይደለም። መደመርስ ብቸኛ እሳቤ ወይ ብቸኛ አማራጭ ነው ወይ? እሳቤዎችን እንዳለ ገልብጦ ለማምጣትና በዛ እሳቤ ፍጹም የሰከሩ ኃይሎች የነበሩበት ወቅት ነበረ ማለት ነው።